ሰላም እንዴናችሁ? በያላችሁ በጥል ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤቶችስ ጎንዶሎ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ የባህላዊ ሕክምና ሊቅ የሆነ ዮሐንስ ሽፈራው ሙሉ በሙሉ አገልግሎቱን አቁማል። ከተፈጠሩ ውስብስብ ችግሮች አንፃር በዚህ ሙያ መቀጠልበት እድል ስለሌለ ለማቆም ተገድጃለሁ ብሏል። እኔ ምንም አልገረመኝ ምንም። ምክንያቱም ኢትዮጵያ ለዘመናት ጀግኖቿን ታላላቆቿን ስታሳድድ ስታንከራትት አንገት ስታስደፋ የኖረች አገር በመሆኗ ምንም አልገረመኝም። ምንም ትናንትና የተፈጠረችው አሜሪካ በሺህ የሚቆጠሩ ጀግኖች አሉኝ ብላ ሰማይ ጠቀስ ሐውልት አቁማለች። ሰማይ ጠቀስ የኢትዮጵያ አሜሪካ ውስጥ ያላችሁ ኢትዮጵያን የምትመሰክሩት ጉዳይ ነው። በሺህ የሚቆጠር አገር ሁሉ ሐውልት ነው አሜሪካ ውስጥ ስትሄዱ። እከሌ የእውቀት ጀግናችን፣ እከሌ የጦርነት ጀግናችን፣ እከሌ በሙዚቃ፣ እከሌ በስዕሉ፣ እከሌ በዚህ፣ እከሌ በመጽሐፉ መዓት ሺህ ጀግና አላቸው። ኢትዮጵያ ውስጥ ባለፉት 400 ዓመታት 500 ዓመታት ብር ኖት ላይ መታተም የሚችል አንድ በብሔራዊ ደረጃ የምናከብረው ንጉስ የለን። 500 ዓመት በትንሹ ነው የምላችሁ። በዚህ 500 ዓመት ውስጥ ትግራዩም፣ አማራውም፣ ኦሮሞም፣ ሰሜኑም፣ ደቡቡም፣ ምስራቁ ሁሉ የሚወደው አንድ መሬት ጠራ ብትል ኢትዮጵያ ውስጥ ሁሉም የለኝም ነው የሚለው። አንዱ ሲወደው አንዱ አይወደውም። አንዱ ሲቀበል አንዱ ያንቋሽሻል። የሆነ ብሔር ሲያከብር የሆነ ብሔር ያንቋሽሻል። ብሔራዊ ጀግና የለንም። እንደገና ደግሞ ጀግና እንዲኖሩን እንሞኛለን። ችግር ይሄ ነው። በሁሉም እኮ ነው። ለምሳሌ ጀርመን አንድ ስትሆን ተራርደው ተጨፋጭፈው ነው። በእርግጥ መጽሐፍን እንደ እባብ የምትፈሩ ሰዎች በእውቀት ጉዳይ ላይ እንዴት አድርገን እንደምንነጋገር አይገባኝም እንጂ ቻይና እርስ በእርሱ በሚሊዮን የሚቆጠር ህዝብ ሞቷል። ራሽያ እርስ በእርሱ ተጨፋጭፏል። ግን ብሔራዊ ጀግና አላቸው። ቻይና ብሔራዊ ጀግና አላቸው። ያ ሁሉ ተጨፋጭፏል። አሜሪካኖች በእርስ በርስ ጭፍጭፍ ስፍር ቁጥር የሌለው ሰው ሞቷል። ነገር ግን ብሔራዊ ጀግና አላቸው። ኢትዮጵያ ውስጥ ግን ብሔራዊ ጀግና የለንም። በየትኛውም በጦር ሜዳም በለው በሳይንሱም በለው በስነ ጽሁፍም በለው በሕክምናም በለው በቃ ይሄው ነው። እንደገና ደግሞ እንመኛለን ጀግና እንዲፈጠር። እንዴት ብሎ ጀግኖችን እያንቋሸሽክ እያወረድክ አንገት እያስደፋ። ጀግና እኮ ከእግዚአብሔር መልአክ አይደለም የሚመረጠው። መላእክት እኮ አይደለም። የሰው ልጅ ችግር ይኖርበታል። እኔ ዮሐንስ ሽፈራው በእውቀቱ በሊቅነቱ ላይ ነው እንጂ አሰራሩ ላይ ችግር የለም አይደለም። ችግር ሊኖር ይችላል። ሁላችንም እኔም ጋር ችግር ይኖራል። እኔ ፐርፌክት አይደለሁም። ማዕት ችግር ይኖርብኛል። እኔም ስትጠጋ ሁላችንም ጋር ችግር አለ። ሁላችንም ጋር ቆስ ብለን ተረጋግተን በጨዋነት በፍቅር በክብር የአንድ ሰው መውደቅ ለአንድ ሰው የቪው ምንጭ የገንዘብ ምንጭ ሊሆን አይገባም። እኔ ሚዲያ ላይ እውነቴን ነው የምላችሁ አናረገ ከምታስቡት በላይ እጅግ በጣም ትላልቅ ሰዎችን አግኝቻለሁ። በስራዬ ምክንያት የማንንም ስልክ አልቀበልም። ማንንም አልፈልግም። ወሽካታ ነው። የሆነ መንገድ ይሄዳል፣ ጠልፎ ሊጥል ነው የሚሞክረው። ያንተ ደም ፈሶ እሱ ጁስ ሊጠጣ ይፈልጋል። ያንተ ደም ፈሶ የምታምነው የምትወደው የምታከብረው ሰው ማናቸውንም አልፈልግም። ማንም የአንድ ታዋቂ ስል ማዕት ሰው አግኝቻለሁ። የማንንም ስል ብትሰጠኝ ሴቭ ለማድረግ ራስ ጭንቅላቴ አይችልም። ለምን መጠላለፍ፣ ክፋት ያሳዝናል። ችግር ይኖራል። ያን ሽፈራው እኮ 100 ጥሩ ነገር ቢሰራ 95 ጥሩ ቢሆን 5 ክፍተት ሊኖርበት ይችላል። 90 ጥሩ ቢሰራ 10 ክፍተት ሊኖርበት ይችላል። መቻቻል፣ መነጋገር፣ መግባባት፣ መደጋገፍ፣ ለመነቃቀፍ፣ ለመጠላለፍ ነው ሩጫው። እስቲ የ200 ሺህ ብር እንትን ጥያቄው ልጠይቃችሁ። እስቲ እኔ ልቀጣ 200 ሺህ ብር ኢትዮጵያ የብር ኖታ ላይ የምታትመው ጀግና አላት ወይ? በዚህ 500 ዓመት ኢትዮጵያን ከመሩ በስነ ጽሁፉ፣ በእውቀቱ፣ በባህላዊ፣ በመንፈሳዊ ባለን እውቀት ሁሉ ኢትዮጵያ የምታከብረው ብሔራዊ ጀግና አለን ወይ? ኦሮሚያ ተወልዶ ለኢትዮጵያ ክብርና ልዕልና ለሞተ ለወደቀ ለተነሳ ጀግና በአማራ ክልል ያቆምነው ሐውልት አለ ወይ? በአማራ ክልል ተወልዶ ለኢትዮጵያ አንድነትና ክብር ለወደቀ ጀግና በኦሮሚያ ሐውልት እናቆማለን ወይ? በትግራይ ተወልዶ ለኢትዮጵያ ልዕልና እውቀትና ስልጣኔ ለደከመ ለለፋ ሰው ሐውልት ታቆማለህ ወይ? አታቆምም። ትኮራከረኛለህ። እኔ ጋር አይንን በጨው አጥበህ ያሰፍራል። እውነት ስለ ህዝብ ክብር ብለን ብዙ ነገሮችን ዝም እንላለን። ብዙ ነገሮችን ማሳደድ ትልልቅ ምትላቸው ዶክተሮችና ፕሮፌሰሮች ዮሐንስን የሚያናግሩበት መንገድ ስታይ አንገት የሚያስደፋ ጸዩፍ ችግር እንኳን ቢኖር እኮ ነው። ለምሳሌ እኔ ዮሐንስ ሽፈራው ካጭበረበረኝ ለምን ለቲክቶከር ከፍላለሁ? ራሴ አልመጣም እንዴ? ይሄው ነው ተበድያለሁ።
ግን አሻጥር ነው። ተበደልን ያሉ ሰዎች በሚዲያ አይመጡም። ውጣ ተዘርፋል አይደለም እንዴ? ውጣ መረጃና ማስረጃ ይዘብተን አይወጣም። ያሳድድሃል በሌላ ሰው እና እኔ ለምሳሌ እኔ የኮሌ ሰው እንዲህ እንዳለ ከተባለ ይዤ ለምን አልመጣም? ለምሳሌ ይዤ መጥቼ ይሄው ወንድሜ ይሄው ማስረጃ የከፈለበት ይሄው ብሎ እኮ ማጋፈጥ፣ መከራከር፣ መነጋገር፣ ጉዳዩን ወደ ፍርድ መውሰድ፣ ወደ ህግ መውሰድ እኮ ይቻላል እኮ። ግን መጠላለፍ ነው በሁሉ ጉዳይ እኮ ነው። አሁን አንድ ሁለት ጉዳይ ማንሳት እኮ አይደለም የፈለኩት። በአጠቃላይ ነው። በአጠቃላይ ብሔራዊ ጀግና እንዴት እናጣለን? ብራችን ላይ የሚታተም አንድ ጀግና የለንም እንዴ? አንድ ጀግና 100 ብር ለና 200 ብር የሚታተም የሁለት ሰው ጀግኖች እንዴት እናጣለን? ከመሪ አንድ ሰው ከሌላው ደግሞ አንድ ሰው እናጣለን። ሌሎች አፈወርቅ ተክሌ የኢትዮጵያ ብሔራዊ ጀግና መሆን አይችልም አይደል? እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ ብሔራዊ ጀግናችን መሆን ወይ ደግሞ ብር ላይ መታተም አይችልም። አበበ ቢቂላ ብሔራዊ ጀግናችን ነው። ብር ላይ ለምን አይታተምም ቢባል መልስ የለም። እና የትኛውም ዓለም ብትዞሩ መሪዎች ቅዱስ ፍጹም እንደ እግዚአብሔር መላእክት ሆኖ አይደለም የተሾሙ። ችግር አለ፣ በእጃቸው ደም አለ፣ ይዋጋሉ፣ ለሀገር አንድነት ይወድቃል፣ ይነሳል። ግን ብሔራዊ ጀግና ነው። ቤትም ዓለም አለ፣ ቤትም ዓለም እኛ ጋር እንዴት እንደሌለ ነው የገረመኝ። እና ዮሐንስ ሽፈራው ቢሳደድ ቢሰደብ ቢዋረድ ቢገፋ ብዙም አይገርመኝም። እንዴ እኔ እኮ ከአንድም 4 ዙር ደሜ ሲፈስክ አባ ከነ ያለኝ የለም። ሞተ ወይ ተረፈ ወይ ሮየት አንድ ሁለት ሰዎች እውነቱ እግዚአብሔር ያክብርልኝ። ግን እኔ ለግላዊ ጉዳይ አይደለም እውነቱ ለመነጋገር እዛ አይነት አዘቅት ውስጥ የገባሁት ለግላዊ ጉዳይ አልነበረም። የደማት የቆሰልኩት የሆነ ፍርፋሪ ፍለጋ አይደለም። ከማንም አብና አረጋይ ከማንም አንድ ነገር ፈልጌ የሰራሁት ስራ የለም። አንድ ነገር ከማንም ጋር የ2 ብር ውል የለኝም፣ የ5 ብር ውል የለኝም ከማንም ጋር። ይሄን ብሰራልኝ ይሄን ትሰራልኝ ከአንድ ሰው ጋር ነው ማለት። እንደውም ብዙ ጥቅሞችን አጥቻለሁ። ግን የሆነ ሆኖ ብትደባም ብትቆስልም አካልም ቢቆረጥም ሜዳ ላይ ብትወድቅም ጭቃ ላይ ብትገኝም they don't care። እና ዮሐንስ ሽፈራው አልገረመኝም ነው የምላችሁ። ምንም አይገርመኝም ነው ማለት ያለሁት። ምንም አይገርመኝም። ዛሬ አሰብ ይላል ህዝቡ። ለአሰብ እኮ እንደ ዱባ በጥይት እንደተመታ ዱባ ብትንትናቸው የወጡ ኢትዮጵያ ጀግኖች እኮ ልጆቻቸው ጎዳና ሲወድቁ እኮ ዞር ብሎ ያየ የለም እኮ። ሚስቶቻቸው ጎዳና ወድቀው ሲለምን እኮ ዞር ብሎ ያየ የለም። ለምን ጀግኖቻችንን አላከበርንም? ጀግና እንዴት ይወለድ? ታሪካቸው ለወሬነት እንኳን አይበቃም። ጀግና እንዴት ይወለድ? ጀግና እንዴት ይወለድ? ብሔራዊ ጀግና ሳንፈጥር አንድ ጀግና ኦሮሚያ መወለዱ ብቻ፣ አማራ መወለዱ ብቻ፣ ትግራይ መወለዱ ብቻ፣ ደቡብ መወለዱ ብቻ፣ ሰሜን መወለዱ፣ ምስራቅ መወለዱ ብቻ ትልቅነቱን ሊቀብረው ሊያሳንስበት፣ ሐውልቱም ደግሞ በየትኛውም የኢትዮጵያ ክፍል እንዳይተከል ሊከለክለው አይችልም። ኢትዮጵያ ውስጥ ግን ይችላል። የአበበ ቢቂላ ሐውልት ለምን ጎንደር ላይ አይተከል? ለምን ባህር ዳር ላይ ሳይተከል? ለምን ልጆች ሲያድጉ ይሄ ማን ነው ሲባል ይሄ አበበ ቢቂላ ነው ምን አድርገው ነው ለኢትዮጵያ እንዲህ ነው እያለ ለምን ሌላ ትውልድ አያድግም? ለምን የአፄ ቴዎድሮስ ሐውልት አዳማም ላይስ ጅጅጋ ላይስ ለምን አይተከልም? ለምን መቀሌስ ላይስ አይተከልም? ለምን ኢትዮጵያ ውስጥ ብሔራዊ ጀግና የለን? ሁሉ ነገር ያነታረካል። ሁሉ ነገር ይደክማል እውነት። እና እኔ ውጪ የመኖር የተለየ ፍላጎት የለኝም። ግን ከብዙ ነገሮች አንጻር በውጭ ሀገር ተሰዳችሁ የምትኖሩ ኢትዮጵያውያን እድለኞች ናቸው። በቃ ከሞላ ጎደል ቢያንስ ልጆቻቸው ይሄ የተወሰበሰበ ነገር ውስጥ እንትን አይልም። እና ኤኒዌይስ ብዙም አልገረመኝም ለማለት ያክል ነው። እኔም ዮሐንስ ሽፈራው እንዲህ ነው የሚል ሀሳብ ብዙ ማንሸራሸር አልፈልግም። አልገረመኝም። የሚጠበቅ ነው። ገና ወደፊትም ይሄ ባህል ነው፣ የኖርንበት ነው።
ብዙም አይደንቀኝም ለማለት ነው። እና ይሄን ያሳው ለዚህ ሞቻች ላይክ አድርጉ ሼር አድርጉ። ወዳቻለሁ። ፒስ